አርሰናል አሸንፏል። ያው ያን ያህል መደሰት አያስፈልግም ማለት ነው። ዛሬ የማሞያ ጨዋታ ነበር ይጮት ነው፣ ግን ማንስፊልዶች ማለት ነው በጣም ያበደ ጨዋታ አተከብደውን ነበር እንዴ የምር ማልክዳችሁ ማለት ነው። ፈርስት ሃፍ ላይ በጣም ብዙ ሙከራ ነበር እያደረገው የነበሩት ማለት ነው። የሚመተውንም አይመተውንም እየመቱም ቢሆን ብቻ ፈርስት ሃፍ ላይ ጽድት ያለ ጨዋታ ነበር የተጫወቱት ማለት ነው። ማን ሞስኬራ ግን እንዴት ነው የታለፍከው? አይ ነው ይሄ ልጅ ማለት ነው ሳልሞን የተባለ ሰውዬ ምንም ነገር አይችልም። ገና ህፃን ነው። ተሳሳተ ግን እንዴት አጥፎ የሊጓን ተጫዋች አጥፎ በዛ በኩል እስኪመጣ አረ ሞስኬራ አረ ተው እንዴ ምን ሆነ ነው? ማዱኬ ምን አይነት ጌም ነው ዛሬ? እግዚአብሔርን ምላችሁ ማክስ ዳውመን ማግባት ነበረብህ። ሙሉ የአርሰናል ቲም እንድታገባ ነበር ሲጮት የነበረው። የምር ዝም ብሎ ኳስ እየሰጡት ነበር ምናምን ማግባት ነበረበት የሆነ ለኮንፊደንሱ ምናምን። ግን ዛሬ ጽድት ያለ ጨዋታ ነው። ማክስ ዳውመን ራሱ የጮቱ ማዱኬ በጣም ያበደ ጨዋታ። ሃቨርዝም ያው ማን ሙሉ ቲማችን ጽድት ብሏል። ግን ማለት ነው ማንስፊልዶች ክሬዲት ይሰጣቸዋል። በጣም 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 ማለት ከመጠን በላይ የሚገርም ጨዋታ ነው የጮቱት በእውነት በጣም። አረ ጋይስ ከዚህ ፎቅ ልዝለል ወይስ ፕሮሰስ ልጀምር? እያየሁት አራቱ ሊበላው እኮ ነው። እሺ አንድ ቁጥር ጻፉ ዝለል የምትሉ፣ ሁለት ቁጥር ደግሞ ፕሮሰስ ጀምር በሉ ቢያንስ። አጀባላ እዚህም ጨዋታ ላይ ተሰባስቦ የሚቋጥርብን አለ። ካልሆነ ይቺ ዋይፋ ፓስዋርድ ሆነች ክለብ ማለት ነው። እንደዚህ አዛ ልታደርገን እኮ አይገባም ነበር ሀቢቢ። እንዲሁ እኔ እኮ በቃ እኔ የሆነ ሰዓት እንደው ምን አልኩ፣ ከዚህ ውድድር መውጣት ብንወጣ ይሻላል አልኩ። ታውቃለህ አላስፈላጊ የሆነ ኢነርጂ ነው የምናባክነው ባይዞ ማለት ነው። ገብቷል። ዋና ትኩረት ማድረግ ያለብን ዋንጫዎች ላይ ትኩረት ማድረግ እያለብን ግን ብቻ ጥሩ ነበረ። ጥሩ ነው። አዳዲስ ነገሮችን አይተናል። ዶመኗ ፒስ ነበረች ምናምን ክርስቲያን ኖርጋርድ እስከነ በቃ ባለበት ታይም ላይ በጣም ፒስ ነበረና ጋብሪኤል ጄሱስን አየሁ። ኤፍ ኤ ካፕ ተጫዋች ነው ብዬ ነበር ሀቢቢ። ኤፍ ኤ ካፕም ተጫዋች አይደል ጋብሪኤል ጄሱስ። ጋብሪኤል ማርቲኔሊም ጥናዣም ነው ሙትቻ ነው የሚያቀጉል አማተር ተጫዋቾች ጋር ጨዋታ አማተር መሆኑን ያሳየን ጋብሪኤል ማርቲኔሊም ዛሬ ማለት ነውና ብቻ ማሊ ሰለሞን አሪፍ ነበረች። ያው ስተት ከሰራይ በኋላ ትንሽ ተቀዛቀዘች። አዲስም ልጅ ዴክሰን ምናምን እሱም ጥሩ ተንቀሳቅሷል። መጀመሪያ ትንሽ ተሰርቷል። ከዛ ስኳድ ሮቴት አድርገናል። ሀበትስ ምናምን ፒስ ነበረ። ብቻ እስኪ አለፍን። ግን አላስፈላጊ ኢነርጂ ነው። አላስፈላጊ ተጫዋቾችንም ተጠቀምን ምናምን ጉዳትም እንዳያችሁት ካላፊዮሪም ሆነ ያቺ እንትናም ተጎድታለች። ብቻ እና እንዴት አያችሁ ጨዋታው እንዴት ነበር? እቺ ማይንስፊልድ ታውን የምትባል ቡድንን ገቢ ማሰባሰቢያ ካጫወትናት በኋላ የተማርናቸው አንዳንድ ነገሮች ልንገራችሁ። ጥሩ ነገሮች፣ መጥፎ መጀመሪያ ስኬሊ ለምን እንዳልተጫወተ ልንገራችሁ። ጄሱስ ለምን ተስፋ እንዳስቆረጠ ልንገራችሁ። ገባችሁ አይደል? ከዛ በአጠቃላይ ደግሞ ሁለት ያበደ ጎል አገባን። ገቢ ማሰባሰቢያ ነው። ሳልመን ምናምን የምትባለው ፈላ ደግሞ ችግር የለውም እድል ይሰጣታል። መጀመሪያ ስኬሊ ለምን እንዳልተጫወተ ከዊጋን እና ከፖርትስማውት ሁለቱም ጨዋታ ጋር ቢጫ በማግኘቱ ዛሬ መጫወት የሚችልበትን አንድ እድል ፕሪሚየር ሊግ ላይ አርቴታ አይሰማውም። አንድ እድል አባከነው ማለት ሚድፊልድ ላይ ራሱ የማየት እድል ነበር። ጄሱስ ደግሞ ማለት ነው አያችሁታ ከነዚህ ቧንቧ ሰራተኞች ጋር ራሱ ምንም አይነት ለውጥ መፍጠር ማይችል ተጫዋች። ይሄኔ እኮ 3-0 እየመረናቸው አርቴታ ቀይሮ ቢገባ ኖሮ ፕራይም አር9 ይሆንልን ነበር። 3-0 ስንፈልገው የለም ገባር ስንፈልገው የለም። ሰመር ላይ ዋንጫ ታነሻለሽ ትስሚዋለሽ። ከዛላ ሀቢቢ ወደ ሳውዲ ትላካለሽ ማለት ነው፣ ወይ ወደ ብራዚል አይመለከተንም ወዴት እንደምትሄጂ። ሌላኛው ደግሞ ማለት ነው በአራት ግንባር እየተዋጋን ነው አይደለ? ኖርማል እኮ ነው በቃ ዋና ማሸነፉ ነው። የሚሸነፍም አለ ከነዚህ አይነት ቡድን ጋር ገባ፣ ከውድድር የሚወጣ አለ። እኛ በ11ዱንም ተጫዋች ቀይረን የሆነ ነገር ዲፕ የሆነ ፎርም ማይቀንስ ከመሰለ ጨለለና ማለት ነው እንጂ ጎሎቹ እኮ ጽድት ያሉ በረኛው ይችላል ለቧንቧ ሰራተኛ ይችላል። ግን እንደዛም ቢሆን ጽድት ያሉ ጎሎች ነው ያገባ ነው። ስለዛ ቻምፒየንስ ሊግ 16 ውስጥ ፕሪሚየር ሊግ አንደኛ፣ ካራባው ካፕ ፋይናል፣ ኤፍ ኤ ካፕ ኳርተር ፋይናል 8 ውስጥ ይላል። we are the gunners አሸንፈናል። ግን እንደዚህ አይነት ውድድሮች አንዳንዴ ከምርም ማለት ነው ያስጠሏቸዋል። ለማንኛውም ማንስፊልድን 2-1 አሸንፈን ወደ ሩብ ፍጻሜ በኤፍ ኤ ካፑ ተቀላቅለናል። በዚህ ጨዋታ ላይ ያየናቸውን 5 ነጥቦች አነሳላችኋል። የመጀመሪያው ነጥብ ማክስ ዶማን በ16 ዓመቱ እንግዲህ ለክለባችን በኤፍ ኤ ካፕ የተሳተፈ ወጣቱ ተጫዋች ሆኗል። እንግዲህ ሂስትሪ ሜከር ፐርፎርማንስም አኳያ ልጁ በቃ በጣም ነው የሚችለው። በጣም አውትስታንዲንግ የሆነ ተጫዋች ነው ጋይስ። ትንሽ ፊዚካሊቲውን መስራት አለበት። ፊዚካሊ ራሱን ቢውልድ ካረገ ኳስ አይቀማም፣ ማንም አይቀማውም። በቃ በጣም ክህሎቱ በጣም ማክሲመም ሌቭል የደረሰ ተጫዋች ነው።
ሁለተኛው ነጥብ እንግዲህ ክለባችን አርሰናል በውድድር አመቱ በሁሉም ውድድሮች 100ኛ ጎሉን አስቆጥሯል። ኖኒ ማዱዌኬ ያስቆጠረው ጎል 100ኛ ጎል ሲሆን ኤብሪሼ ኢዜ ደግሞ በክለባችን ዘንድሮ በሁሉም ውድድር 101ኛ ጎል አስቆጥሯል። ኖኒ ማዱዌኬ በዚህ ኤፍኤ ካፕ ውድድር በጣም ዲሰንት ነው። የሚገርም ቁጥራዊ መረጃ አለው። በ3 ጨዋታ 2 ጎልና 2 አሲስት አለው። ለማንኛውም ኖኒ ዛሬም የሚገርም ጎል አስቆጥሯል። ዋቴ ጎል። ነጥብ 3 አርሰናል ማለት ነው አውሮፓ ላይ ካሉ ቡድኖች ውስጥ ምርጡን ስኳድ ዴፕዝ የያዘው ነው ብዬ ለመናገር እንግዲህ መድፈር እችላለሁ። ክለባችን አርሰናል ዛሬ እንግዲህ በእንግሊዝ ታሪክ አንድ ታሪክ በራሱ በስሙ ጽፏል። ይህም ምንድነው? 2 የ16 ዓመት ተጫዋቾችን በአንድ ጨዋታ ላይ ቋሚ አድርጎ የገባ የመጀመሪያው ቡድን ነው። ስለዚህ ማርሊ ሳልሞን እና ማክስ ዶማን ታሪካዊ ተጫዋቾች ናቸው። ማርሊ ሳልሞን ባይዘው ጋይስ ትንሽ ፊዚካሏን ካስተካከለች እንዲሁም ደግሞ ውሳኔዎቿን ካስተካከለች እጅግ በጣም ምርጥ ተከላካይ እንደሆነች ከኳስ ጋር በጣም ምቾት የሚሰማ ተከላካይ እንደሆነች ታስተውቃለች። የመጀመሪያው ጎል የተቆጠረብን በሱ ስህተት ነው። ስህተቱን ኔክስት ታይም ያስተካክላል ብዬ አስባለሁ። በተለያዩ ጊዜዎች ክለባችን እየተተቸ ነው፣ ግን ያንን ሁላ ትችት ወደኋላ አርጎ ክለባችን አርሰናል እንደምትመለከቱት በፕሪሚየር ሊግ አንደኛነቱ ላይ ቀጥሏል። እንዲሁም ማክሰኞ ዕለት በቻምፒዮንስ ሊግ ራውንድ ኦፍ 60 ከባየር ሊቨርኩሰን ጋር ይጫወታል። የካራባኦ ፍጻሜ ያለብን እንዲሁም ደግሞ በኤፍኤ ካፑ ሩብ ፍጻሜን ተቀላቅለናል። ይህን ነገር ስነግራችሁ ቅድም አርሰናል 102 ጎል ደርሷል ብዬ ነግራችሁ ነበረ። 102 ጎል ከዛ በላይ ያስቆጠሩ ቡድኖች ባይዘው አውሮፓ ላይ 2 ናቸው፣ ባየር ሙኒክ እና ዘ ቤስት አታኪንግ ተጫዋቾች አሉበት የተባለው ባርሴሎና ነው። ባርሴሎና 110 ጎል ላይ ያስቆጠረው የሚገርማችሁ ነገር ቤተሰብ በጣም ማክሲመም የደረሰው እንትና ነው ሙኒክ ነው 128 ጎል። የመጨረሻውና አምስተኛው ነጥብ ይሄ ውድድር አንዳንዴ ቢቀር ይሻላል ያልኩበት ምክንያት ደግሞ ይሄ ነው። ወሳኝ ተጫዋቾች የሚባሉ ልጆች ናቸው ሁለቱም። ሊያንድሮ ትሮሳርድም ካላፊዮሪ እንግዲህ ጨዋታውን መጨረስ አቅቷቸው በጉዳት ተቀይረው ወጥተዋል። አይ ቲንክ ትሮሳርድ ምናልባት ለጥንቃቄ ሊሆን ይችላል ብዬ አስባለሁ። ካላፊዮሪ ግን አይመስልም የሆነ ወይ ሃምስትሪንግ ወይ የሆነ ኖክ ነገር ነው የሚመስለው። ብቻ ለዚህ ነው አንዳንዴ ከእንደዚህ አይነት ውድድሮች መሰናበት በቃ ስኳድህን በደንብ ይዘህ የምትቆይበት። አሁን ማክሰኞ ቻምፒዮንስ ሊግ አለ እና ማጣት የሌለብን ተጫዋቾቻችን አሁን ላይ ማጣት የሌለብን ሰዓት ነው ብዬ አስባለሁ። ከዚህ ጨዋታ የተረዳነው ነገሮች ቢኖሩ አንደኛ ማክስ ዶማን እንኳን የኛ ሆነ፣ በቃ እንኳን የኛ ሆንክ፣ እንኳን የአርሰናል ማሊያ ለብሰህ ተጫወትክ፣ እንኳን እኛ አካዳሚ አድቅ በቃ እና ሁለተኛ ተከላካይ በጣም ስኳድ አለን ጋይስ፣ በተለይ ያደጉት በስማም። አዎ ትንሽ ሳልመን ትንሽ ፈርስት ሃፍ ላይ ተንቦጫብጫ ነበረ ምናምን፣ ግን አራ እንችላለን እውነት። ስኳድ ነው የሚያስብለው። ስኳድ ያው ፈርስት ሃፍ ላይ ትንሽ ያስጨንቀውናል። ስፔሻሊ አቻነቱ ሲገባ ግን ምን ነው ሰውየው ሚስቱ ነው የሳማት አልገባኝም። ምንድን ነው ሰሳው እንዴ? ሊያገቡ ነው እንጂ ለሽንፎ አይደለም እኮ የመጡት። አለ ነገሩ ሰክሰስ ነው ለካ። ጀማው ቪዲዮ ለመቅረጽ አልተመቸኝም። አርሰናላችን አሸንፏል። ኮንግራ አፍተር ፕሮግራም ላይ ስለሆንኩኝ ነው ማለት ነው። ይኸው ላሳያችሁ አፍተር ፕሮግራም ስለሆነ እንኳን ደስ አላችሁ። ቪዲዮ ሰራለሁ በኋላ ስገባ። ይመቻችሁ። ያው ቀላል ቲም ስለሆነ ቀለል ያለ ቪዲዮ ነው የምሰራ የሚሆነው። ይመቻችሁ። ምድረ ቋጣሪ ማለት ነው። አቻ ሲሆን ይሸነፋል ብለህ መቋጠርህን ጀምረህ ነበር አይደለ? ዩናይትድ መሰለህ በታች ዲቪዚዮን ክለብ በግሪስቢ ታውን ምናምን ተለጥልጦ የሚመጣ ወይ አርሰናል ነው አባቴ። ስለ ጨዋታው ማለት አልፈልግም። ከዚህ ጨዋታ ደስ የሚለው ዋናው ነገር አሸንፈናል። ገብቶሃል አይደለ? ራሳችንን አናስደፍረን ነው የምልህ። ስለ ማወራባቸው ተጫዋቾች አሉ፣ በሌላ ቪዲዮ እመለሳለሁኝ። ይታያል ይሄ ነገር። ሼር አድርግለት፣ ኮፒ ሊንክ እያደረክ ማለት ኮንግራ ጀማው። ወያላው ላይ ከመቋጠር የጎዳና ይፍጣር ማፍጠር ዋጤ ልትሰናይ ነበር እኮ ወያላ። ማኑ አስነከተ ፈርስታ ፋውቃ ሀጫ ሆነ። ምን የዋጤ ነው አባቴ? እኔ ላፈጥር ነው ከቻልኩ እናሳ ዋጤ ነኝ እንዴ? ስለሚቻል ጀማው መልካም አፍጥር ወያላው። አልሰማህም አባቴ? እኔ ታውን በኋላ ቋጣሩ አላባክንም። ይመቻችሁ። ከአርሰናል 2 ማንስፊልድ 1 የተረዳናቸው 5 ነገሮች። የመጀመሪያው እንግዲህ ቲኔጀሮቻችን አይተናል። ማክስ ዳውማን አሁንም ወደ ቡድናችን ከተመለሰች በኋላ የፈርስት ቲም ፕሌየር እንደምትመስል ግልጽ የሆነ ጨዋታን ያሳለፈችው። ድሪብሎቿ ምናምን በጣም ነው ደስ የሚሉት። የሆኑ ቻንሶችን ፈጥራ ነበር፣ ማስቆጠር አልቻለችም እንጂ ማርሊ ሳልመንም ያቺ ጥፋት እስከሚያጠፋበት ሰዓት ጥሩ ነበር። እግር ኳስ ላይ ደግሞ እድገታቸው ላይ የሚያጋጥም ነገር ነው። አርሰን ቬንገር ምን ይሉ ነበር መሰላችሁ? ቲኔጀሮችን ስታስገቡ የምትወስዱትን ሪስክ የሆነ ነገር እንደሚያጠፉ አምናችሁ ነው። ብቻ ኖርማል ቆንጆ ፐርፎርማንስ። ሁለተኛ የተረዳ ነው። እኔ ስለ ጋብሪኤል ሄሱስ ማወራው ነገር አጥቻለሁ። ማን ለዚህ የአርሰናል ቡድን
አሁን ላይ ባለንበት ማለት ነው ባላችሁ አቋም በሰጡት ነገር ናን አይደለም ግን ከማይመጥኑ ወይ ደግሞ ጥሩ እያረጉ አይደለም ምን ነገር ኮንትሪቢዩት እያረጉልን አይደለም ብዬ ከማሳውጮች ውስጥ አንዱ እየሆነ ነው። ያ ደግሞ እኔን ያስከፋኛል ማለት እና የዛሬው ጨዋታ ላይም ጭራሽ ምንም ነገር ፕሮቫይድ አላረገም። ደቂቃዎች እንዲሰጡት ማድረግ ያለበትን ነገር አላረገም ብዬ ነው የማስበው። እዚህ ጨዋታ ላይ ጨራሽ ነበረ ብዬ ራሱ አላስብም። ሶስተኛ የተረዳ ነው የተጫዋቾቻችን የመጎዳት ነገር እንግዲህ አሁንም ቀጥሏል። ትሮሳርድ ፈርስት ሃፍ ላይ ተጎዳ፣ ካላፊዮሪ ሰከንድ ሃፍ ላይ ተጎዳ። ስፔሻሊ ካላፊዮሪ የዚህ ዓመት የመጀመሪያው ሃፍ በጣም ጥሩ ፓርታችን የነበረው የሊጉ የካላፊዮሪ ምርጥ መሆን ነበር። ያን ቦታ የሚያዝ በስርዓት የማስከበር ነገር ነበር። ከዛ በኋላ ግን ጉዳቶች የተደራረቡበት ሲመጣ በጣም እየተቸገርን እናገኘ ስፔሻሊ ማጥቃት ላይ ምናምን ነገር ዛሬም እንግዲህ በጉዳት ወጥቷል። ቀላል ጉዳቱን ከባድ ጉዳቱን ቆይተን ነው የምናውቀው፣ ግን በጣም ደስ የማይል ሳይት ነው። ትሮሳርድም እንደዛው በማርቲኔሊ ጨዋታዎችን መጫወት አለብን ማለት ነው ምንም ተቀያሪ ዛጋ ሳይኖረን። ያ ደግሞ ማየት የምንፈልገው ነገር አለ ሁላችንም እና ያም አሳሳቢ ነገር ነው። አራተኛ የተረዳ ነው ዛሬም ከቤንቾቻችን ተርፈናል። ያው ከጉድ ነው ያወጣን ዛሬ አስባችሁታል። 30 ደቂቃ ጭማሪ እንጫወት ምናምን ነገር ይመቸው። የዚህ ምገርም ጎል ነው ዛሬ ደግሞ ያስቆጠረው። ቡም ነው ያደረገው። ኤዜና ስፔስ ሲጀመር ከተገናኙ ሁሉ ጊዜ ጎል አለ። አምስተኛ የተረዳ ነው። ግስጋሴያችንን ቀጥለን እንግዲህ ወደ ሩብ ፍጻሜው አልፈናል። ይሄ ደግሞ ለኛ ክለብ በጣም ቆንጆ ነው። አሁንም አራቱም ዋንጫ ውስጥ እንገኛለን። አራቱንም ዋንጫ የበላት ፌቨራይቶችም እኛ አርሰናሎች ነን። ፎሎ ኮፒ ሼር ያደረጋችሁ ይመቻል። ክለባችን ወደ 8 ውስጥ መግባቱን አረጋግጧል። እንደጠበቅነው ቀላል ጨዋታ አልነበረም፣ በጣም ከባድ ጨዋታ ነበረ። ቢሆንም ግን ክለባችን 2-1 በሆነ ውጤት ማሸነፍ ችሏል። አዳዲስ ፈራሚዎቹ ኤብሬቺ ኤዜና ኖኒ ማዱኬ ጎሎችን ማስቆጠር ችለዋል። በዛሬው ጨዋታ ላይ ማክስ ዶማን በደንብ ጎል ይገባዋል ብዬ አስባለሁ። በጣም ጥሩ እንቅስቃሴ አድርጓል። ከአንድም 2-3 ቻንስ አግኝቶ ነበር፣ ነገር ግን መጠቀም አልቻለም። ግን ኦቨርኦል እንቅስቃሴ በጣም ደስ ይል ነበረ። ሁለቱ ብራዚላዊያን ጋብሪኤል ማርቲኔሊ እና ጋብሪኤል ሱስ በዛሬው ጨዋታ ላይ ምንም አይነት ነገር ሳያደርጉ ነው ጨዋታው የተጠናቀቀው ማለት ይቻላል። እንደውም ጋብሪኤል ማርቲኔሊ ወደ ኋላ እየተመለሰ ሲከላከል ምናምን ነበር፣ ነገር ግን ጋብሪኤል ሱስ በዛሬው ጨዋታ ላይ በጣም ከብዶት ነበር። እንደዚህ አይነት ጨዋታ ላይ ራሱን ማሳየት ነበረበት፣ ነገር ግን እድሉ ሊጠቀም አልቻለም። እንዲሁም ክሪስቲያን ሞስኬራ አንዳንድ ቦታ ላይ ወሳኝ ሆኖ አግኝተናል፣ ነገር ግን ብዙ ኳስ ሲሳሳት እየተመለከትነው ነበረ። ማርሊ ሳልመን ለመጀመሪያ ጎል ተጠያቂ ቢሆንም ክሪስቲያን ሞስኬራ ኳሱን ማዳን የሚችልበት እድል ነበር ብዬ አስባለሁ። ዛሬው ጨዋታ ላይ ሁለት ተጫዋቾቻችንን በጉዳት ምክንያት ያጣንበት ጨዋታ ነበረ። ሪካርዶ ካላፊዮሪ እና ሊያንድሮ ትሮሳርድ በጉዳት ምክንያት ተቀይረው ወጥተዋል። ምናልባትም ወደ በኋላ በሁለቱ ዙሪያ የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። ግን በጥር የዝውውር መስኮት ከስቶክ ሲቲ ያስፈረምነው ጄደን ዲክሰንም በዛሬው ጨዋታ ላይ መሳተፍ ችሏል። ጥሩ እንቅስቃሴ አድርጓል ማለት ይቻላል። አጠቃላይ ክለባችን እንግዲህ ወደ 8 ውስጥ መግባቱን አረጋግጧል። እናንተስ ጨዋታው እንዴት ተገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የወረደ አርሰናል የተመለከትነው ታችኛው ዲቪዥን ከሚገኝ ቡድን ጋር በዚህ ደረጃ የወረደ እንቅስቃሴ አርሰናል። ኧረ እባክህ ወንድሜ ቀሉንቶና ይሄ ቡድን 4 ዋንጫ ለማሳካት የማይሆን ግስጋሴ እየገሰገሰ ነው ያለው። ብጥስጥስጥስ እያደረገ ነው እየሄደ ያለው ፊት ለፊት የቆመውን ነገር በሙሉ ማለት ነው። ዛሬ አርቴታ የላብራቶሪ አይጥ ነው ያደረጋቸው ማንስፊልድ የሚባለውን ቲም ማለት ነው። የሆነ ሰዓት ላይ አንድ ንጥረ ነገርና የሆነ ንጥረ ነገር ሲቀላቅል ቡም ብሎ ፈንድቶ አንድ እኩል ሆነው ራሱ ነበር። የሌለ ላይን አፕ በቃ ሞከረባቸው። ቀለል አድርጎ 2-1 ካላፊዮሪና ትሮሳርድ ተጎድቷል። ምን ችግር አለ? ስኳድ እዚህ ድረስ አርሰናል ጋር ማክስ ዳውመን የሚገርም ተጫዋች። ለማንኛውም አርሰናል 8 ውስጥ ገብቷል። ከማንስፊልድ ጋር ነው ከመንፊልድ ጋር ስንጮትም ተቋጠራላችሁ። አረ ታሳፍራላችሁ። መድኃኒዓለምን አሳፋሪ ናችሁ እዴ። ዘንድሮ ሲጀመርኛ ከ4 ዋንጫ በታች ሙጥኝ ብለናል። በተአምር አንሰማም ብራዘር። 4 ዋንጫ በታች ማለት ነው አርሰናል አይቀበልም። ምንም አይነት ነገር ነው የማንሰማው። ያ ጨበሬው ልጅ ማን ነው? የት ነው ማቀው? ናቲ ማንን የመሰለ ልጅ ከየት ነው የመጣው? በኦቨርቤንች ገብተን እንደዚህ እናስጨንቃል። አረበለው አርሰናል። እኔ እንጃ ብቻ ይመቻል። ለማንኛውም ለቋጣሪም ትንሽ ተስፋን ሰጠውና መልሰን ቅጭት እናደርጋለን። ኤብሬቺ ኤዜ አንደኛ፣ ማክስ ዶማን አንደኛ። በቃ ማሮን ሳልማን በጣም ምርጥ ነበርች። በነገራችን ላይ ዛሬ አሪፍ ነበር። ፒየሮ ሂንካፔ ተቀይሮ ገብቶ በጣም ድንቅ እንቅስቃሴ አሳይቶናል። በረኛችን እንደተለመደ ነው እንግዲህ በጣም ያበደ እንቅስቃሴ ያየነው። በጣም አሪፍ የሆነ ቲም እንዳለን ተገንዝበናል። ያራዳ ልጆች። ለማንኛውም ዘንድሮ ከ4 ዋንጫ በታች በተአምር አንስማማም ነው የምላችሁ። ካም ኦን ዩ ገነርስ፣ ወዳችኋለሁ። ሸክላው ሸክሊዝም ፈጣሪ ሂንካፔን ሰጠን እንጂ እንዳንተ ስራ እኮ ፓርቲ ያገለግላል። ካንተ ረጅም ጊዜ ቢተኛም ግን በመጣሳት 1-5 ጨዋታ ሄደ። አንተ ዛሬ ትጎዳለህ። አሉ አርጁን አንቺ የህንድ አክተር ምንድነው? እሺ ማነካ ኳስ ለማንሳት እግርን ለመጠለዝ አነሳው፣ ተጎርተህ ወጣ። ምን ደሞዝ አትክፈሉት በእናትህ። ለምንድነው? እሺ ኧረ አልሐምዱሊላህ ሂንካፔን ባይሰጠን እሺ ምን እንሆን ነበር?
ኢንካፔ ባይኖር እንደዚህ ምርጥ ፐርፎርማንስ ላይ ባይሆን አሁንም ከዋንጫ እኮ በጉዳት ምክንያት ይሄ ልጅ ጉድ ሰርቶ ነበር። ቲምበር አንድ ዓመት ተኛብን። ከዛ በኋላ ደግሞ ፓርቲ ያስቸግረ ነበር። ይሄው አቶዬ በቃ እንዲሁ ነው ይደብረዋል። እየተጫወተ ምናምን ለምን ይጃ አልተኛም ይላል። እንደወደቀ ሆነ ምን አባህ ነው እንኮሽ ወይ ስሙ ማይታወቅ ህመም እየታመመ ኤሚሬቺ ኢዜ ከጨዋታው በኋላ እንዲህ ሲል ይናገራል። ሜዳው ለመጫወት በጣም አመቺ አይደለም፣ ግን ዋናው ወደ ቀጣዩ ዙር መቀላቀላችን ነው። በደንብ ተክተን እየሰራን ነው። ለሁሉም ዋንጫዎች ትኩረት ሰጥተናል። ስለዚህም ማሸነፋችን ጥሩ ነው ሲል ተናግሯል። ስለ ሜዳውም በጣም ከባድ ሁኔታ ውስጥ እንደሆነ ሜዳው ተናግሯል ማለት ነው። ስለ ሜዳው ምን ሐሳብ አላችሁ? እስቲ ኮሜንት ላይ አስቀምጡልኝ። ይመቻችሁ። እሺ ቀላል ፊክስቸር ያላት አርሰናል ማንስፊልድን 2-1 አሸንፋለች። ይህንን ቀላል ጌም በፈርስት ሃፍ ራሱ መግደል ይችሉ ነበር። ለምን እንደዚህ እንዳደረጉት አላገም። ኤኒዌይ ደስ ብሎኛል እኔ ስላለፉ፣ ምክንያቱም እኔ ራሴን መግረፍ የምፈልገው አርሰናልን መግረፍ የምፈልገው ራሴ ስለሆንኩ ስላለፋችሁ ደስ ብሎኛል። አሪፍ ነው። ሁለቱም የሚገራርሙ ጎሎች ነው ያገቡት አርሰናሎች። ከዛ ያው ጌሙን ታውቃላችሁ፣ አርሰናል መቆጣጠር ከፈለገ እንግዲህ ይቆጣጠረዋል ማለት ነው። ሌላው የሚያሳዝነው አይ ቲንክ 2 ተጫዋቾች ተጎድቶባቸዋል። ትሮሳርድ እና ካለፊዮሪ ተጎድቶ ወጥቷል። ጥሩ ነው። ለማንኛውም እንኳን አለፋችሁ ዌልካም ብለናል። እኛም ማታ ኒውካስትልን ለጥፈናት እናንተን በደንብ እናስተናግዳችሁ ማለት ነው። ግማሽ ፍጻሜም ላይሁን እኔ ነኝ ከኤፍኤ ካፕም ላስወጣ የምፈልገው ከካራቦ ካፕም ከፕሪሚየር ሊግም ከቻምፒዮንስ ሊግም ከአራቱም ዋንጫ ማስወጣት የምፈልገው በራሴ እጅ ነው። ሌላ ማንም ምን ይሰራልን አልፈልግም። ይመቻችሁ። ገና ለገና ማለት ነው ከማንስፊልድ ጋር ነው የምትጫወቱት ብሎ መብራት ሙድ ይዝብናል ማለት ነው። እኛ ሰፈር አረ በሰማ ቋጣሪያንስ ቋጠራችሁ አታፍሩም እኮ። ኤኒዌይስ ማለት ነው አሸንፈናል 2-1። የተለያዩ ሚኬል አርቴታ የተለያዩ ሮቴሽኖችን የሞከረበት ጨዌ ነው ምናምን ነገር። ኤብሬቺ ኤዜ እንደዚህ አይነት ቀለል ያሉ ጨዋታዎች ላይ ምናምን ነገር ይመቸዋል። ጎል ማስቆጠር ያበደ ጎል አስቆጥሯል። ማዱኬም እንደዛው ማለት ነው። ፕሪሚየር ሊጉ ላይ እንደዚህ እንፈልጋችኋለን። ነቃ ደንገት በሉ ፕሊስ። እግዚአብሔር ምንም የተቀየረ ነገር የለም አባቢ ማለት ነው። ስቲል እንደምትመለከቱ we are the top of everything ማለት ነው። ሁላችን አንደኛ ላይ ነን እስካሁን ማለት ነው። አራቱንም ዋንጫ እንበለዋለን። ምንም የሚፈጠር ነገር የለም። የሚፈጠር ነገርም አይኖርም ወደ ኋላም ወደፊትም ማለት ነው። we are the gunners እንበለዋለን አራቱንም ዋንጫዎች ማለት ነው። ቋጣሪ ደግሞ ታብዳለ ማለት ነው። ገና አራቱም ላይ ያረበ አንድ ሁለት አራቱም ላይ ተቋጥራላችሁ። ኤፍኤ ካፕም ላይ ተቋጥራ አታፍሩም እንደ እናንተ? ኧረ በስመ አብ። ኤኒዌይስ መብራት ስለሌለ ነው። በደንብ ስለ ጨዋታው ምናምን ነገር እንኖራለን። ይመቻችሁ። ከሞኒ ገነርስ ሰዎች ቋጠርነ አይሆንም። በቃ ዘንድሮ ያርሰናል ነገር ግድ የላችሁም። አይሆንም። አረ የሆነ ሰው ሀይ በለው በእናታችሁ። ምንድነው ያ ሁሉ ቴሌግራማችሁ ላይ ያለው መርጌታ ምንድነው የሚሰራው? አንተ ጋም አንቺ ጋም ሁላችሁ ዴላችሁን በጥቁር ዶሮም ቢሆን ሞክሩ። ምን ሆኖ ነው እንደዚህ የሚፈጣጥኑት? ምን ሆናችሁ ነው እንደዚህ ያመረራችሁት? አይ እንደዚህ አንጫው በቆዳ ጫማ አንጫው። ቢያንስ ጣሉ እንጂ ፕሪሚየር ሊግ ተውት ይችላል። ኤፍኤ ካፕ አጥሉ ቅዱስ ጊዜ አንተ ሲሆን ቅርጫት ይዛል ይባላል። አራራ አይሆንም። ሳብላት ነው ዘንድሮ ሳብላት ኤፍኤ ካፕ ላይ ሳብላት ፕሪሚየር ሊግ ላይ ሳብላት አይሆንም። እንደዛ አንጫወትም። የኢትዮጵያ ፕሪሚየር ሊግ እንበላለን። እብድ የሆነ ታለንት ደግሞ እዚህ ጋር አለለ። ማክስ ዶማን በ16 ዓመቱ እግሩ ላይ ነው ያለችው ዓለም። ምን አይነት አስደናቂ ተጫዋች ነው ጋይስ! በዛሬው የኤፍኤ ካፕ ጨዋታ ላይ እንዴት አድርጎ ሲያተራምሳቸው እንደነበር በእርግጥ ከዚህ በፊት ራሱን ፕሩቭ አድርጓል። የ16 ሳይሆን የ26 ዓመት ተጫዋች ነው የሚመስለው። እርጋታው፣ ብስለቱ፣ ክሎዝ ቦል ኮንትሮሉ በጣም የሚገርም ነው። በጠባብ ስፔሶች እንዴት አድርጎ በቃ ተጫዋቾቹን ቀለል አድርጎ እንደሚቀንሳቸው፣ ኳስ ደግሞ እንዴት እንደሚያምርበት ጋይስ። ገና በ16 ዓመቱ ዛሬ በኤፍኤ ካፕ በእድሜ ትንሹ ለአርሰናል ጨዋታውን ያደረገ በውድድሩ ተጫዋች መሆን ችሏል። ማክስ ዶማን ግን ይለያል ጋይስ። አስቡት ይሄ ተጫዋች እዚህ ላይ 2-3 ዓመት ሲበስል ከ2-3 ዓመት በኋላ ምን አይነት አስደናቂ ተጫዋች መሆን እንደሚችል ለማሰብ ራሱ ይከብዳል። ከአእምሮ በላይ የሆነ እጅግ እምቅ ታለንት ያለው ኳስ በጣም የሚያምርበት የተቃራኒ ቡድን ተጫዋቾችን እንደ ልቡ ማለፍ የሚችል በጣም ማራኪ ለአይን የሚያስደስት ተጫዋች ነው ማክስ ዶማን። ገና እኔ በአካዳሚ እያለ ያወራውለት ተጫዋች ነበር ጋይስ። በጣም አስደናቂ ጊዜን እያሳለፈ ይገኛል። በቅርቡ ከጉዳት እንደተመለሰ ይታወቃል። ይህ ተጫዋች ከጉዳት ከጸዳና እንደዚህ አይነት የጨዋታ ጊዜዎችን አሰልጣኝ ሚኬል አርቴታ እየሰጡት ከሄዱ በጥሩ ዴቨሎፕመንት የሚገርም ዓለምን መቆጣጠር የሚችል ታለንት እንዳለው በድጋሚ እያሳየን ይገኛል። ለማንኛውም ስለ ማክስ ዶማን አስደናቂ ፐርፎርማንስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የአርሰናል የአራትዮሽ የዋንጫው ጉዞ እንግዲህ እንደቀጠለ ነው። ማንስፊልድን እንግዲህ በምትመለከቱት መንገድ 2-1 አሸንፏል። ከዚህ በላይ ጎል ማስቆጠር ይገባው ነበር ግን ለማንኛውም ግን የኤቨሬጅ ኢዜ ጎል እንዴት አባቱ ነው የሚያምረው! በእናታችሁ እናንተ እንዴት አባቱ ነው የሚያምረው የኢዜ ጎል! አረ በስማም ሹፉት
ዋው እጅግ በጣም ነው የሚያምረው። በስማም እንዲሁም የማዱኬም እጅግ በጣም የሚያምር ጎል ነበር እንግዲህ ያስቆጠረው። እንዴት ነው እቺ ዋንጫ እንኳን ከኛ እጅ ብትወጣ አይመስለኝም። ለማንኛውም ኮንግራ ይመቻችሁ። አርሰናል ሚድፊልድ ታውን ምናምን የተባለን ቡድን 2-1 አሸንፏል። ታውን ማለት ነው። እኔ አርሰናል አሸንፎ ማቸውቶ ምናምን መተቸ በጣም ሰልችቶኛል። ግን ስለዚህ ቡድን አንዳንድ ነገር ልበላችሁ። ሊጉ ላይ ነው የሚገኘው ማለትም 3ኛ ዲቪዚዮን ማለት ነው። እና ደግዛም ላይ 16ኛ ደረጃ ላይ ይገኛል። ያለፉት 4 ጨዋታዎቹ ላይ አንዱንም ማሸነፍ አልቻለም። ሊጓን እየተወዳደረ ማለት ነው። እና በዚህ ጨዋታም ይገባው ነበር ማለት በቤንቺን የገባው አርሰናል ሙሉዎች ገብተዋል። እነ ሳካ መጨረሻ ላይ ገብተዋል። እነ ኤዜም ገብተዋል። እነ ማዱኬ ማርቲኔሊ ይሄው የመጀመሪያው ፎርሜሽን ነው። ከዛ በኋላ ግን ሲጨንቀው እነ ቲምበርም እነ ሄንካፔ ምና ሁሉም ገብተዋል ማለት ነው። 2-1 ማሸነፍ መቻሉ አይደለም አስጨንቀውት በመጨረሻው ደቂቃ ላቻ ማለት ነው። በደንብ አስጨንቀውት ከዛም በፊት በጨዋታ በጣም ጥሩ ነበሩ ማለት ነው። ስታት ገብታችሁ ተመልከቱ። እና ማንቸስተር ሲቲ እባክህን አሸንፈ ይጥልልሃል። አንተ ብቻ አሸንፍ። ይመቻችሁ። ጭንቅሽም ቢሆን ይሄን ጨዋታ አሸነፍሽ። ጭንቅ ብሎሽም ቢሆን ይሄን ጨዋታ አሸነፍሽ። ከሞተ ክለብ ጋር ተጫውተሽ ማለት ነው። የሊጉ መሪ ነኝ እያልሽ ከሞተ ክለብ ጋር አገናኝቶሽ ማንሲቲ ታውን ነው ምናምን ስሙ እንኳን በትክክል የማይታወቅ ቲም ጋር አጫውተውሽ ተጨንቀሽ አሸነፍሽ በስንት መከራ ማለት ነው። አይ አርሴናል እኔ እኮ በጣም ነው እኮ እኔ ምንም አልናገርም። እድሜ ለሲቲ የሲቲ መጫወቻ ነው የሆነው ማለት ነው። በዚህ ዓመት ግምት ምታለ ቲም በቃ እግዚአብሔርን ተጨንቆ እኮ ነው ያሸነፈው። በቃ ተጨንቆ ተጠብቆ እኮ ነው ያሸነፈው። የምሬን ነው የምላችሁ። አርሰናል ዋቲዊን ይህንንም ጨዋታ እኮ የማንቸስተር ዩናይትድ እና የቼልሲ ደጋፊዎች ቋጥሯቸዋል። ማይንድ ሴታችሁን አስተካክሉ። ጠመም አትበሉ። ሁለት ጠማማ አንድ ላይ አያምርበትም። አሁን ኖኒ ማዱኬ ዋት ፐርፎርማንስ ኤፍኤ ካፕ ላይ ቋሚ ትሆኛለሽ፣ ግን ፕሪሚየር ሊግ ላይ ስመጪ ነው የምታበላሹ። ሳካ ቢጎዳ አንቺ ነሽ አሳሺ። ደግሞ የአርሰናል ደጋፊዎች ኤፍኤ ካፕ ምንም አይሰራላችሁም። እንደ ሊቨርፑል ኤፍኤ ካፕ እና ካራቦ ካፕ በልታችሁ ሲዝናችሁን ከምታበላሹ ለፕሪሚየር ሊግ ፎከስ ስጡ። ኤፍኤ ካፑን ለኛ ተውት። ሲቲንም ቼልሲንም እረግጣቸዋለሁ። የሚያስፈራው ቲም እነሱ ስላሉ ማለት ነው። አካውንታችሁ ፎሎ ማድረግ እንዳይረሳ። 10,000 ፎሎወር ልንገባ ስለሆነ ቤተሰብ ፎሎ አድርጎ ይመቻችሁ። መድፈኞቹ አርሰናሎች የእንግሊዝ 3ኛ የሊግ እርከን ላይ የሚገኘው ማንስፊልድ ታውንን ከሜዳቸው ውጭ ተጉዘው 2-1 በሆነ ውጤት በመርታት በኤፍኤ ካፕ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ ችለዋል። እንግዲህ በዚህ ጨዋታ ላይ ማንስፊልድ ታውኖች በጣም ነበር ሲያስገርሙኝ የነበረው። በአንዳንድ እንቅስቃሴዎች መድፈኞቹ አርሰናሎች ላይ ለማጥቃት ሲያደርጓቸው የነበሩ እንቅስቃሴዎች ተሳክቶላቸውም ነበረ። እንግዲህ በዚህ ጨዋታ ላይ አስቀድመው ጎል ያስቆጠሩት አርሰናሎች ነበሩ። ማዱኬ በጣም አስደናቂ የሆነ ጎል ነበር 41ኛው ደቂቃ ላይ ያስቆጠሩ ቀዳይ ማድረግ የቻለው ማለት ነው። ፈርስት ሃፍ በዛ ውጤት ነበር የተጠናቀቀው። ታዲያ ከሁለተኛው አጋማሽ በኋላ እንግዲህ ማንስፊልድ ታውኖች በኢቫንስ አማካኝነት 50ኛው ደቂቃ ላይ ጎል አስቆጥረው ጨዋታውን አቻ ማድረግ ችሎ ነበረ። ከዛ በኋላም እንግዲህ መድፈኞቹ አርሰናሎች የተለያዩ ቅያሬዎችን ማድረግ ችሎ ነበረ። ተቀይሮ የገባው ኤብሪቼ ኢዜም እንግዲህ 66ኛው ደቂቃ ላይ በጣም አስደናቂ የሆነ ጎል አክሎ 2-1 መድፈኞቹ አርሰናሎች ማንስፊልድ ታውንን በአምስተኛ ዙር የኤፍኤ ካፕ ጨዋታ በማሸነፍ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ ችለዋል ማለት ነው። በዚህ ጨዋታ ላይ እንደነ ማክስ ዳውማን የመሳሰሉ ወጣት ተጫዋቾች እድል ሰጥቷቸው ነበረ። በጨዋታው ላይም ጥሩ ተስፋ ሰጪ የሚባል እንቅስቃሴ ነበራቸው። ሚኬል አርቴታ ኦልሞስት አብዛኞቹን የቡድኑ ቋሚ ተጫዋቾችን በዚህ ጨዋታ ላይ በቋሚነት አልተጠቀመባቸው ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ያው ጨዋታው 2-1 በሆነ ውጤት ተጠናቋል። ጨዋታው ግን በጣም የሚያስተኛ ጨዋታ ነው። ምናምን ብዬ ልሰክስ እንዴ? ቲም በ15 ቀን አንዴ በሳምንት አንዴ ቢጮት ቲም ነው ያለ መተህ እኔ ላይ ሙድ ለመያዝ ምናምን አትመጥንም። እኔ ለ4 ዋንጫ ነው የምትጮተው። አንተ መርሃ ግብር ለማሟላት ነው የምትጮተው። ያወራሉ ደግሞ አሁን አያፍሩም። ለማንኛውም 2-1 አሸንፈን ወደ 8 ውስጥ ተቀላቅለናል። በቃ ዘንድሮ ምን ምረው ዋንጫ የለም። ሼር ኮፕሊንክ ሪፖስት ይደረግ። ማክስ ዶማን ይለያል። ማርወን ሰለሞንም በጣም ይለይ ነበር። ኖድጋርድ የታወቀ ነው ምርጥ ተጫዋች መሆኑ፣ ግን ጄሱስ የሚባል ልጅ አይኑን ማጥፋት ነው በጥፊ። ሼር ኮፕሊንክ ሪፖስት አይረሳ። ፕላሱን ተጫኑ ደግሞ አርሰናል አሸንፏል። አርሰናል ዛሬ ማሸነፉ ወደ ቀጣይ ወደ 8 ውስጥ ማለፋችን አረጋግጠናል ማለት ነው። እስቲ ከጨዋታው የታዘብናቸውን አንዳንድ ነገሮች ላጋራችሁ ወድሩ። እስቲ ከተከላካይ ጀምሮ ሰሎሞን ከሞላ ጎደል ጥሩ ነበር። ከዛ ሽታስ በስተቀር ከሞላ ጎደል ጥሩ ነበር። ሙስኬራ ደግሞ በአንዳንድ አክሲደንቶች ላይ ጥሩ ይሰራል። አንዳንድ የመደናበር ነገር አይበት ነበር። ይሄ ማለትም ከጌም ማጠር ይመስለኛል ይሄ ነገር የመጣው። ሌላኛው ደግሞ ከመሀል ላይ ደግሞ ኖርጋርድ እውነት የመጫወቻ ደቂቃዎች እንደሚገቡት ዛሬም በአግባቡ ያሳየን ይመስለኛል። ያው ተጋጣሚያችን ማንስፊልድ ታውን ትንሽ ክለብ ቢሆንም ከሞላ ጎደል ጥሩ እንቅስቃሴ ሲያደርግ ነበር ኖርጋርድ ማለት ነው። ያው ከሱ ጋር አጣምሮት የገቡት ማክስ ዶመን በጣም አስገራሚ እንቅስቃሴ ሲያደርግ የነበረው ማክስ ዶመን ዛሬ ድንቅ ሆኖ ተመልክተናል ማለት ነው። ትንሽ በኔታ ዛሬ ቅር ያለኝ ገብርኤል ሄሱስን ነው። ገብርኤል ሄሱስ ጨዋታው ላይ
ከሞላ ጎደል አለ ለማለት በጣም 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 የሚያሳዝን አይነት አወራር ነው። ከጉዳት በኋላ ሲመለስ በጣም መጥፎን ገብርኤል ሄሱስን እየተመለከትን ያለ ነው። በሌላ በኩል ደግሞ ትንሽ ከሞላ ጎደል ልቤ ውስጥ ያልገባው ተጫዋች ኖኒ ማዱኬ ነው። ጎል አስቆጥሯል፣ ግን እያንዳንዱ ፋይናል ሰርድ ላይ ሲደርስ የሚወስናቸው አንዳንድ ውሳኔዎች ተራ ተጫዋች ያስመስሉታል። አንዳንዴም ከሱ ማጠብቁ ግቦችን እንዳስቆጠረነት አስቆጥሮ እጅ ባፍ ሲያሲዝ ትመለከቱታላችሁና ከሞላ ጎደል ከሁለት ተጫዋቾቻችን ጉዳት በስተቀር ጥሩ ነበር። እንደጠበቅነው ቀላል ጨዋታ አልነበረም። የሪካርዶ ካላፊዮ ነገር አሳሳቢ ይመስለኛል አይደል? አንድ ጨዋታ ተጫውቶ የቀሩትን ብዙ ጨዋታዎች ጎደል የኮንሲስተንሲ ነገር በጣም እየተመለከትንበት እንገኛለን። እስቲ ከሞላ ጎደል እስቲ እናንተና ሀሳብ ኮሜንት ላይ ማጋራ ይረሳ። ማዱኬ ምን አይነት ጎል ነው ያስቆጠረው? Epimeni Martinelli Arsenal ይፓሳ ፒሶ ማዱኬ ጎል። አድክሙ የአርቴታ ቡድን እንግዲህ ዛሬ ተቸግሮም ቢሆን ከሊጓን ካለው ማንስፊልድ ታውን ጋር 2-1 በሆነ ውጤት አሸንፎ ወጥቷል። ማዱኬና ኤዜ የሚገራረም ጎል ነው ያገቡት። ከዛ ውጪ ለማንስፊልድ ታውን በረኛ ማለት ነው ክሬዲት መስጠት አለብን። የሚገርም ሴቭ ነበር ሲያደርግ የነበረው። ከአንድም 3-4 ንጹህ ኳስ ነው ያዳነው። በማንስፊልድ ታውን በኩል ደግሞ እድል አልቀናቸውም እንጂ የተወሰኑ ሙከራዎች ነበሩ። አንድ ጎል ብቻ ነው ማስቆጠር የቻሉት። ለማንኛውም ኤዌኒዜዊን እንኳን ደስ አላችሁ። ይሄ አድክማ የአርቴታ ቡድን ግን ትንሽም ትልቅም ቡድን ይፈራል ማለት ነው። ለማንኛውም ተፈትኖ ነው ይሄን ነጥብ ይዞ ወጣው። ይመቸው። እኔ ከ3 በታች ኮርና ካገባን ማለት ነው ይደብረኛል። ይሄን ጨዋታ አሳልፈን መስጠት ነው ያለብን። ከ3 በታች ካገባን ያገባነው 2 ጎል እንግዲህ ሁለቱም ኮርና አይደለም፣ በኦፕን ፕሌይ ነው ሁለቱም ጎል የገባው። ይሄ ምንም አላስደስተኝም። ኮርና ነበር ማግባት የነበረብን። ኮርና ሆኖ ኦን ጎል ነበር ማግባት የነበረብን፣ ግን እኛ በኦፕን ፕሌይ አገባን። አሁን ይሄ በጣም ነው ያናደደኝ። እና ደግሞ ሲቀጥል እንደዚህ አሁን እነዛ ትንሽ አጥቅተው ነበረ፣ ጥሩ ተጫውተዋል። ግን በቃ እንደዚህ የሆነ በቤንች ገብተህ ምናምን ማሸነፍ ይቻላል። ገብተዋል ለእንትን ይሆናል። ይሄ ተጫዋቾች ማሳረፊያ ነው እንደዚህ አይነት ጨዋታ እና እንደዚህ አሳርፈህ ማሸነፍ ስትወጣ አሪፍ ነው። ገብተዋል ለሜንታሊቲ አሉ እንጂ አንዳንድ በቤስት ገብተው የማያሸንፉ ታዳጊ ቲሞች እና በጣም አሪፍ ነው። 4 ዋንጫ